እግዚአብሔር በተቃራኒው ነገር ሕይወት እንደሚሰጥ አታምኑ? ማን አለ? እየሞተ ሕይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ አይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ አይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀው 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 ጠብቀሃለሁ። የመጨረሻ ላሁኑ ማለት ነው። ጥያቄን ባትመልስልኝ ጊዜ ቢረዝም ጉልበቴ ቢያረጅም ዝም ብዬ ልጠብቅ። ተቃራኒ ብቻ ቢሆን አይደለም፣ ዝም ብዬ ልጠብቅ። ይሄን እኮ ከባድ ጥያቄ ነው። አዎ ጠብቀሃለሁ። እንደማን? እንደ ሙሴ ጠብቀሃለሁ። እንደ ሙሴ ጠብቀሃለሁ። የጠየቀው የትየለሌ ነው። ሳይመልስለት መቃብር ነው የገባው። ምእመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ። መልስ የለም የሚል ማክበቢያ እንኳን ቢኖር እግዚአብሔርን እናምነዋለን፣ እንጠብቀዋለን። ሙሴ እንደዚህ እኮ ነው የሆነው። ጥያቄው ሳይመለስ ፊትህ ልይ አለው፣ ጠየቀው። ጥያቄውን ሳይመልስለት ወደ መቃብር አገባው። እግዚአብሔር ከመቃብር ባሻገር መልስ አለው የለውም? የለው የለው አለው የለው አለው። ይሄን አምላክ ይዤ መቃብርን በገባ አንተን እጠብቅሃለሁ፣ ባትመልስልኝም እጠብቅሃለሁ። ምን ይሄ ብቻ ወገኖቼ? ወደ ከነዓን እየመራ የሄደው ሙሴ ነው። በውሃ ሙግትና ክርክር ምክንያት ደርሶ ከነዓን ጥቂት ሲቀረው ምን እንደሆነ ታውቃላችሁ? በውሃው ክርክር ምክንያት እስራኤል ውሃ ስጠን አሉት። ሙሴ ከየት ያምጣ? በረሃ ነው እንደምታውቁት። ከዛስ እግዚአብሔርን ለመነ። እግዚአብሔር ቸር ነው። በበረሃ የሚወስደው ማንነቱን ሊገልጥ ነው። እና ምን አደረገ? ጭንጫውን ምታው፣ እኔ ውሃ ፍልቅላችኋለሁ አለው። አሮንና ሙሴ ሕዝቡን ሰበሰቡና ኑ ውሃ እናወጣላችኋለን አለ። በዚህ እግዚአብሔር ደስ አልተሰኘም። ለምንድን ነው ደስ ያልተሰኘው? እና ወጣ ላችሁ አለ። እናወጣላችኋል። ስሜን በሕዝብ ዘንድ ትቀድስ ዘንድ አልወደድክምና ከነዓን አትገባም አለው። ከዛስ አሳየው ማርና ወተት የምታፈሰውን። ግን ሙሴ አልገባ። ለፍቼ ደርሼ ምን ነው ሳታስገባኝ? ልተውህ ወይስ ልከተልህ አይለውም ሙሴ። በጣም ይደንቃችኋል። ሙሴ እግዚአብሔርን የሚከተለው፣ ሙሴ እግዚአብሔርን የሚያምነው፣ ሙሴ እግዚአብሔርን የሚጠብቀው ለከነዓን አይደለም፣ ለእግዚአብሔር ብቻ ብሎ ነው። እየሰማችሁኝ ነው? ከምድር በታች ላለው ነገር አይደለም እኛ እግዚአብሔርን የምንጠብቀው። ከፍ ያለው ከነዓን ባያስገባውም እያገለገለው አረፈው ሙሴ። እያገለገለ ተሰናበተው ሙሴ። ጥያቄህን ባይመልሰው ያን ሁሉ ሕዝብ አጅቦ ቀባሪ እንኳን አላገኘም ሙሴ። ምክንያቱም የሙሴን መቃብር ካወቁ እስራኤል ወደ አምልኮት እንዳይገቡ የሙሴን መቃብር እንኳን ሰውሮታል። መጽሐፍ ቅዱስ ስለ ቅዱስ ሚካኤል ሲናገር ስለ ሙሴ ሥጋ ሲከራከር ሚካኤል ዲያብሎስን እግዚአብሔር ይጣላሃለው እንጂ ያኛው ካላሳየው ይላል። ዋ ይላል ቅዱስ ሚካኤል። ያኛው ሕዝቡን ሊያስት ነው፣ ቅዱስ ሚካኤል ሊጠብቅ ነው። ስለ ሙሴ ሥጋ እንኳን መቃብር እንኳን የሚከራከር ቅዱስ ሚካኤል በረከቱ ይደርብን። ለከነዓን አይደለም የሚያገለግለው፣ ለራሱ ለፍቅሩ ነው። ይጠብቀዋል፣ ይከተለዋል። ጥያቄው ባይመለስም እርሱ ግን ከእርሱ ፈቀቅ አይልም። ጥያቄያችሁ ባይመለስም እግዚአብሔርን ተከተሉት፣ ጠብቁት። ወገኖቼ ከፍ አድርገን እንጠይቀው። እሳት ውስጥ ሆነን ታድነናለህ ወይስ እሳት ውስጥ ሳንገባ ትታደገናለህ? እሳቱን አጥፍተ ሳይሆን እሳቱ መሃል ሆኜ ለማዳንን ታላቅነት ያለህ ነውና ግድ የለም እሳት ውስጥ ሳልገባ ሳይሆን እሳት ውስጥ ገብቼ እንደምታድነኝ አምናለሁና እሳት ውስጥ ሆኜ እጠብቅሃለሁ በሉት። እሳት አጥፍቶ ሳይሆን እሳት ውስጥ ሆኖ ማዳን የሚችል አምላክ ስለሆነ አጥፍቶ ከማዳን እሳት ውስጥ ሆኖ ማዳን ስለሚበልጥ የሚበልጠውን ምስጢር ለማየት ታግሼ አንተን እጠብቅሃለሁ በሉት።
አላኮርፍህም እጠብቅሃለሁ፣ አልክድህም እጠብቅሃለሁ፣ አላማህም እጠብቅሃለሁ፣ ፍቅሬን አልቀንስም እጠብቅሃለሁ። ለምን እንደሚያስጠብቀን አናውቅም። አንድ ታሪክ ልንገራችሁና አላብቃ። ቅዱስ ቄርሎስ የሚባል ቄርሎስ አራተኛ የሚባል በግብጽ ቤተክርስቲያን ታላቅ ፓትርያርክ ነበር። ከቅዱስ ሚናስ ከሰማዕቱ ሚናስ ጋር ወዳጅ ነበር። ሰማዕቱ ሚናስ ኅዳር 15 ይከብራል። ታላቅ ሰማዕት ነው። ይሄ ቅዱስ ቄርሎስ በጣም በበረክ እኛም ሀገር መጥቶ ነበር። አፄ ኃይለ ሥላሴ በነበሩበት ዘመን እዚህ መጥቶ ነበር። በጣም ቅዱስ አባት። በግብጽ ቤተክርስቲያን እንደ ቄርሎስ ያለ ቅዳሴ የቀደሰ አባት የለም ይባላል። መጻሕፍቱን አዜብ በሬ ተርጉመዋለች፣ ማንበብ ትችላላችሁ። አንድ ቀን እንዲሆነ ጧት ቅዳሴ ከቀደሰ በኋላ ልጆቹን ይባርካል። በቅዳሴ ላይ የተገኙትን የነሳ ልጆቹንም ይባርካል። እና አንድ ቀን ምን ሆነ መሰላችሁ? ሁሉም ሲባረኩ አንድ በጣም ተወዳጅ ልጁ ስራ አረፍዶበታል፣ ቸኩሏል። ብቅ እያለ ሊባረክ ይመጣል። ልጄ ቆይ ይለውና ሌሎችን ያሳልማል። ልጁ ደግሞ ትንሽ ይታገሳል። ከዛ ደግሞ ትንሽ ቆይና ፋታ ወስዶ አሁንስ ልባረክ ብሎ አባታችን ጋር ይመጣል። እውነተኛ ታሪክ ነው የምነግራችሁ። አሁንም አባታችን ቄርሎስ ልጄ ሆይ ቆየኝ ይለዋል። አሁን ትንሽ አልበዛም? ትንሽ እየተጉተመተመ ይመለሳል። ከዛ ደግሞ ትንሽ ቆይና ይሄድና አባቴ ሆይ ባርከኝ ይለዋል። ልጄ ሆይ ቆየኝ ይለዋል። አሁን መቅነጥነጥ ይጀምራል። በጣም መጣደፍና መቸኮል ይጀምራል። ሁሉንም ካሰናበተ በኋላ አባ ቄርሎስ ጠራውና ልጄ ሆይ አሁን ሂድ ተባረክ ይልና ይባርከውና ያሰናብተዋል። አጅሬ ስለረፈደበት በጣም ስለቸኮለ እየተጣደፈና እየተከነከነ ልክ ቢሮ ሲሄድ ከቢሮ ትይዩ ትልቅ ዛፍ ነበር። እሱ ከሚቀመጥበት ወንበር ትይዩ አንድ ትልቅ ዛፍ ነበር። ለካ በዛሽ ቅጽበት አባ ቄርሎስ ቆየኝ ልጄ በሚልበት ቅጽበት ያ ትልቅ ዛፍ ወድቆ ልጁ የሚቀመጥበትን ወንበርና ቴብል እንክት አድርጎ ሰብሮት ነበር። እንደ ተንቀዠቀዠ ቢሄድ ምን ይሆን ነበር? እንደዚህ ያለኝ አንድ ልጅ ደስ ሲል በደንብ ነው የገለጸልኝ። ይሞት ነበር። አትጣደፉ፣ ጠብቁት። እየሰማችሁ ነው። ደስታም ብታገኙ ደግሞ እጅግም አትቦርቁ። ስለ ፈተና አብዝቼ ደስታ ደግሞ አንዳንዶች እግዚአብሔርን እንዳይጠብቁት እንዳይታገሱት ያረጋቸዋል። የቀበሮዋን ታሪክ ልንገራችሁና ላብቃ። ቀበሮ መሬት ውስጥ ያለ ማር ነው የምትመገበው እና በጣም በትንሽዬ ቀዳዳ ነው የምታገኛት እና ስታገኝ ከብዙ ድካምና ልፋት በኋላ ስለሚገኝ በጣም ነው የምትፈነጥዘው። ቀዳዳዋ ግን በጣም ትንሽ ናት፣ በብዙ ድካም የምትገኝ ናት እቺ ቀዳዳ። እና ቀበሮቲ ምን ታደርጋለች? ልክ ምግቧን ያገኘችበትን ቀዳዳ ስታገኝ በጣም በደስታ እየተገለባበጠች አክሮባት እየሰራች ምን ታደርጋለች? ትደሰታለች። እንደ ሕፃን ልጅ ሆነ እንዲማወራላችሁ እንደ አባባ ተስፋዬ በጣም ትፈነጥዛለች። ከዛስ ከፍንጠዛዋ በኋላ ማሯን ልትበላ መለስ ስትል ምስኪን ናት፣ ቀዳዳዋ ይጠፋባታል፣ ማሯ ይጠፋባታል እና በጣም ትሰቃይ። አንዳንዶቻችን የደስታችን ልክ ቀዳዳችንን እያስጠፋን ደስታችንን በሐዘን እየቀየረብን ነውና በልክ እንደሰት። ከዚያ ቀበሮ ከዚህ ሁሉ ልምድ በኋላ ምን እንዳደረገች ታውቃላችሁ? ልክ የማሯን ቀዳዳ ስታገኝ በአንድ እግሯ ቀዳዳው ላይ ትቆምና በሌላኛው እግሯ እና ይሄንን አትተውት ለማለት ነው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ወገኖቼ አንድ ነገር እንድናገር ብቻ ፈቀዱልኝ። እንደዚህ ወጣትን ማግኘት ብዙ ሰዎች ያስፈልጉናል። ወጣቶችን የሚሰበስቡ ከኳስ ቤት የሚያመጡ እንዲህ ወዳለው ጉባኤ እግዚአብሔር የሚሰበስቡ ከጫት ቤት የሚነጥቁ በኪነ ጥበብ እያዋዙ የእግዚአብሔርን ቃል የሚሰጡ አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ በጣም ብዙ ሺህ ሰራተኞች ያስፈልጉናል። ዓለም በብዙ ርቀት እየሄደብን ነው። እኛ ሀገር በእግር እንኳን መከተል አቅቶናል። ብዙ ጉድለቶች ሊኖሩን ይችላሉ። እንደ ጀማሪ እኔ አላውቃቸውም እነዚህን ወንድሞች። እንደ ጀማሪ ሁላችንም በጉድለት ውስጥ ነው የምንኖረው ወገኖቼ።
ቀዳዳችንን እየተደፋፈነ ጉርለታችንን በውስጥ መስመር ነው ብትሉት በውስጥ መስመር እኔ አላውቀውም ይሄን ውስጥ መስመር እግዚአብሔር ይመስገን እስከ ዛሬ በውስጥ መስመር እየተነጋገረን ከመድከም ይልቅ መበርታትን ከመገፈታተር መደጋገፍን ትልቁን ስዕልና ቁም ነገር አድርገን እንድንበረታ አደራ ለማለት ነው።